ደካማነቱን የሚያውቅ ሰው ሁሉ ጊዜ በኃጢያቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል። በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖቼ። እግዚአብሔር እኔ በመፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እውነተኛ ያንን የቅዱስ ያዕቆብን ሕይወት አላያችሁም? እስክትባርከኝ አልለቅህም፣ እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም፣ አለሁልህ እስክትለኝና እስክታቆመኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ እላል ጸሎት ነው። ደግሞ አለው እላል ጸሎት ነው። እላል ጸሎት ነው የሚያደርጉት። በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር፣ በንግግር ማሳመር። በጣም ሲጠበቡ አታዩዋቸውም ወገኖቼ። ቃላቶቻችሁን ለማሳመር ንግግራችሁን ለማጣፈጥ እያላችሁ መራቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን። እግዚአብሔር መኮላተፋችን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት ጠንካራነት ከመጠን በላይ ሳንራቀቅ መኮላተፋችን እንኳን የሚሆን እግዚአብሔር እንዳለ እንመንና እየተኮላተፍንም ቢሆን እንጸልይ። አንዳንድ ሰው እኔ አልችልም ግድ የለም። እግዚአብሔር የሚወደው ይሄንን ነው። እንደውም እንዴት እንደሚያቅፈው ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው። ሰላም ጤና ይስጥልኝ። ወደዚህ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ላይ ሳደረሳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ወደዚህ የዩቲዩብ ቻናል ተከታታዮች እንግዲህ በዛሬም ለእናንተ ይበጃል ይጠቅማል ያልኩትን በጋራ አብረን እንማማርበታለን ያልኩትን ትምህርት ይዤላችሁ መጥቻለሁ። የተወደዳችሁ እግዚአብሔር ቤተሰቦች ይህ ደወል ዘኦርቶዶክስ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህ መንፈሳዊ ትምህርት አብረን በጋራ እንድንማማር በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ትምህርቱ እናመራለን። በማለዳ የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል። አትንበርከኩ፣ ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ፣ ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። የተወደደው መድኃኒታችን እኮ ኦርቶዶክሳውያን ያስተማረን ጸሎት በጣም አጭር ጸሎት ናት። ይቺን እንኳን ማድረግ ሳንችል የምንኖር እኮ ብዙ ነን ኦርቶዶክሳውያን። የታለ ጸሎታችን? ስራችሁ ላይ ለ8 እና ከዛ በላይ ለሆኑ ሰዓታት፣ ጥናታችሁ ላይ ለብዙ ጊዜያት፣ አልጋችሁ ላይ ለበርካታ ቁጥሮች ተኝታችኋል። እስከ ዛሬ የተኛንበት እድሜ ቢቆጠር ስንት ይሆናል? እስከ ዛሬ የበላንበት ሰዓት ቢደመር ምን ይሆናል? አንዲት ደቂቃ ጸሎት ያውም የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት፣ መሳሪያ እየወለወሉ የሚጸልዩት ጸሎት፣ የቋሚ የለጓሚ ጸሎት ይሏታል። ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ፣ በጣም አጭር ጸሎት። ይህንን እንኳን ከልባችን መጸለይ ያቀተናል። ይሄን ጸሎት እንኳን 7 ጊዜ እያዛጋን ማለት ይገባን ነበር ኦርቶዶክሳውያን። ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይሄን እንኳን መጸለይ ያቃተን? በምሽት ክፍለ ጊዜዎቻችን ጥቂት እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክህን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። በጣም ስለምንበላ ይሆን የምሽት ጸሎት የከበደ? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻናላችንን ዘግተነው ይሆን? ኦርቶዶክሳውያን እስኪ ወደ ልባችን መለስ። አንድ አቡነ ዘበሰማያት በሰላም ቅዱስ ገብርኤል ማለት ያቀተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቀተናል። ትንሽ ደቂቃ አፋችንን ዝም ማለት ያቀተናል።
ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቅተናል። ትንሽ ደቂቃ እግዚአብሔር ብዙ እኮ አልፈለገም። አቡነ ዘበሰማያት ብቻ። ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁል ጊዜ ጸሎቱ አሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከና አሉ ኧረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ፣ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ፣ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ርዕዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ፣ በአንዲት አቡነ ዘበሰማያት ብቻ። እሱን ትተነዋል። እዩት ይህ አባት ኧረ ስምህ ይቀደስ በለኝ ብሎ መልአኩን ሲልክለት ምን እንዳለ ታውቃላችሁ? ገና አቡነ ዘበሰማያት የሚለው ራሱ ይሄ ገና መግቢያው ራሱ መች ገና ጠገብኩት፣ መች ጠግቤው ነው ስምህ ይቀደስ የምለው። እየሰማችሁ ነው? አባትነትህን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አይደላችሁ? ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ህይወት በአቡነ ዘበሰማያት ብቻ ጀምራችኋል? ኦርቶዶክሳውያን ይህኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመር በጣም ይገርማችኋል። ጸሎታችን ብዛቱ ውዳሴ ማርያሙን፣ ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። በአቅም መጸለይን አልጀመርንም። በአቅማችን መጸለይ መጀመር። አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣል። እሳት ማቀጣጠል ተሰጣታሉ ስራ። እሳት እያቀጣጠለች ያን ቀን እኮ ነው የገባችው አሉ። የሆነች እሳት መጣ ጥብስ አረገቻታሉ። ምን አለች አሉ ሴትዮይቱ? እኛን ጻድቃኑንማ እንዲህ ካቃጠለ ይኸው በከተማ ገብርኤል አካባቢ ያሉትንማ እንዴት ሊያረጋቸው ነው አለች አሉ። ያን ቀን ገብታ እንደዚህ የለም ወገኖቼ። ቀስ በቀስ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስ እና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ ከስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜያት ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል ኦርቶዶክሳውያን። ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው ወገኖቼ። ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም። የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው ኦርቶዶክሳውያን። ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን።
እግዚአብሔርን ከመጥራት በቀር መውጫ የለንም። ኦርቶዶክሳውያን በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይም ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ፣ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱም ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። ያችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ትዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ። ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አላት? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት። የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር በፍቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለን ኦርቶዶክሳውያን? ለዚህ ነው በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖቼ። እግዚአብሔር እኔ በምፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እውነተኛ ያንን ቅዱስ ያዕቆብን ሕይወት አላያችሁ? እስክትባርከኝ አልለቅህም፣ እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም፣ አለሁልህ እስክትለኝና እስክታቆመኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። አትልቀቁት፣
አትተዉት። ዘውትር አናግሩት። ዘወትር መጸለይ፣ ዘወትር መጸለይ። ለዚህ ነው በጸሎት ትጉ የሚለው የመጽሐፍ አንቀጽ የሚናገረው። ግን ኦርቶዶክሳውያን አደራችሁን ስትጸልዩ እነዚህን ነጥቦች ተመልከቱ። ቅድም ቢያንስ ከቻላችሁ በርቱ፣ ጨምሩ፣ ከፈለጋችሁ በጸሎትም አንጉ። ግን እንዳትረሱ ቢያንስ ጥቂት እግዚአብሔርን ማነጋገር እንዳትረሱ። አባቶቻችን ጸሎተ ኢየሱስ የሚባላላቸው አጭር ጸሎት እንኳን ያደርጋሉ ይባላል። በተለይ የበረቱት መነኮሳት በመንገድም እየሄዱ ስራም እየሰሩ በምንም ህይወት ውስጥ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የምትል ጸሎተ ኢየሱስ የሚባላለቻቸው ሁሉ ጊዜ በመንገድም በስራም ስሙን ጋሻ፣ ለመንገዳችሁ ብርሃን፣ ለጉዟችሁ ምርኩዝ፣ ለጋሬጣችሁ መሻገሪያ፣ ለመንገዳገዳችሁ ድጋፍ ድረስ። ይሄ ያቅታል። ይሄን ሁሉ ተውት ይላሉ ፓትርያርክ ሲኖዳ። ደግሞ እሺ አትናገሩ፣ በከንፈር ማንቀሳቀስ እንኳን አታውሩት እግዚአብሔርን ይሉና በልባችሁ እንኳን እግዚአብሔርን አናግሩት፣ በልባችሁ እንኳን አስቡት። ይሄ እርግጥ የማዕከላውያን ከፍ ያለ ጸሎት ነው። ግፋ ሞተወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ተስፋ መንግስተ ሰማያትን እያሰቡ ጸሎተ ልቡና ይባላል። በጸሎት ከእግዚአብሔር ጋር የሚመሰጡበት፣ በእንባ የሚኖሩበት ይሄ ከፍ ያለ ጸሎት ነው። ግን ቢያንስ ልባችሁ እግዚአብሔርን እንዲያስበው ፍቀዱለት። በዓለም እንዲታሰርና እንዲያዝ አታዋጡት፣ አታንከራቱት። ግን እንዲህ አድርጉ። አባቶቻችን የሚመክሩን ምክር አለ ወገኖቼ። በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ ቀላል ጸሎት ነው። ደግሞ አለው ቀላል ጸሎት ነው። ቀላል ጸሎት ነው የሚያደርጉት። ምን ማለት መሰላችሁ? በጣም ቀላል ጸሎት ነው ማለት ምን ማለት መሰላችሁ? እዩ፣ በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር፣ በንግግር ማሳመር። በጣም ሲጠበቡ አታዩዋቸውም ወገኖቼ። ቃላቶቻችሁን ለማሳመር፣ ንግግራችሁን ለማጣፈጥ እያላችሁ መረቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን። ምንድነው ቀላል ካላችሁኝ አባቶቻችን ምሳሌ ይሰጣሉ። ታስታውሳላችሁ? እንዲህ ይላሉ፣ ያንን ቀራጭ ሰው አስቡት ይላሉ። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው ሰው ምን እንዳለ ታውቃላችሁ? ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በዚህች ታረቀ። ደግሞ አለው፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ። በቃላት ሲራቀቅ ደግሞም ሲያንቆለጳጵስ አይደለም የሚያየው፣ ውስጡን ነው ያየው። ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁል ጊዜ በኃጢአቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል። በዚህች ቀላል ቃል ታረቀው። ደግሞስ ያ የጠፋውን ልጅ ደግሞ ላስታውሳችሁ፣ አባቴ ሆይ በሰማይና በምድር በፊት በደልኩ፣ ወደፊት ልጅ ልባል አይገባኝም። አበቃ፣ ታረቀ። ቀላል ይሁን ጸሎታችሁ፣ የልባችሁን የሚገልጥላችሁ ይሁን እንጂ በጣም ስትራቀቁ፣ በጣም ስታንቆለጳጰሱ፣ በጣም በቃላት ስታደራጁ አደራችሁን መከራቱ። እሱ ቀስ እያለ ይመጣል። በዋናነት ግን ቀላል ይሁን። ፊያታዊ ዘየማንንም ደግሞ ላስታውሳችሁ፣ በመንግስት በመጣ ጊዜ ምን በለኝ፣ በቃ ቀላል ይሁን። የተወደዳችሁ ኦርቶዶክሳውያን ታውቃላችሁ፣ የእናንተን አላውቅ፣ የአባት ልብ በጣም የሚያሸፍተው የልጆች ንግግር እኮ የኮልታፋነት እኮ ንግግር ነው። ታዩ የለ ህፃናት ልጆቻችሁ ሲኮላተፉ እቅፍ አርጋችሁ አይደል እንደምትሰሟቸው? አይናቸውን በሉ አፍንጫቸውን በሉ አቀላጣችሁ አይደል እቅፍ የምታረጓቸው? ምን ማለት ነው? የልጆቻችሁን መኮላተፍ እንኳን ስትወዱት እግዚአብሔር እኮ የኛን የልጆቹን ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣
እኔ እኮ አሳክቼ መጸለይ አልችልም። ግድ የለም እግዚአብሔር መኮላተፋችንን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት ጠንካራነት ከመጠን በላይ ሳንራቀቅ መኮላተፋችን እንኳን የሚሆን እግዚአብሔር እንዳለ እንመንና እየተኮላተፍንም ቢሆን እንጸልይ። አንዳንድ ሰው እኔ አልችልም፣ ግድ የለም እግዚአብሔር የሚወደው ይሄንን ነው። እንደውም እንዴት እንደሚያቀፋ የተወደዳችሁ ኦርቶዶክሳውያን ደግሞ ሌላ አንድ ሐሳብ እናንሳና ወደ ርዕሰ ጉዳይ ጥቂት ነጥቦችን ሰጥቻችሁ አበቃለሁ። ኦርቶዶክሳውያን ይውላችሁ እግዚአብሔር ንጉሳችን ነው፣ እኛ ባለሟሎቹ ነን። ሁሉ ጊዜ በጸሎት በእግዚአብሔር ፊት ስንቆም በንጉሱ በእግዚአብሔር ፊት እንደቆምን እናውቃለን። በንጉሱ በእግዚአብሔር ፊት አሁን እንኳን እኔ እንደምናገር እናንተ እንደምትሰሙ ታውቃላችሁ። በንጉስ ፊት እኮ ነው የቆምነው ወገኖቼ። እንደውም አባቶቻችን ምን ይላል? ማር ይስሐቅ ምን ይላል? ለጸሎት ስትቆም ይላል በእሳት ነበልባል ፊት እንደምትቆም ሁን ይላል። በእሳት ነበልባሎች ፊት እንናገራለን፣ በእሳት ነበልባሎች ፊት እንቆማለን፣ በእሳት ነበልባሎች ፊት እናገለግላለን። በእሳት ነበልባል ፊት የሚቆም ምንኛ ንቁና አልጣፋ እንደሚሆን አስቡት። እንዴት ታንቀላፋላችሁ? እንዴት ትዘናጋላችሁ? እንዴት ቸል ትላላችሁ? እንዴትስ በእሳት ፊት እየቆማችሁ እንዴትስ ታፊዛላችሁ? አያችሁ፣ በእሳት ነበልባሎች ፊት በንጉስ ፊት የሚቆም የሚረድና የሚንቀጠቀጥ አይደለም፣ የሚያደገድግም አይደለም። አደግድጋችሁ፣ አዎ እጆቻችሁን ወደ ሰማይ ዘርግታችሁ ነው እኮ የሚለው። በማለዳ በፊት እቆማለሁ እንዳለ እየቆማችሁ ከቻላችሁ በእውነትና በመንፈስ ይሰግዱለታል እንደሚለው እየሰገዳችሁ፣ ካልቻላችሁ እየቆማችሁ፣ ከዚያስ እጆቻችሁን እየዘረጋችሁ በፊትህ እጆቼ በሌሊት እጆቻቸውን አንሱ እንዳለ ቅዱስ ጳውሎስም ወንዶች እጆቻቸውን እያነሱ ያለ ቁጣ እንዲጸልዩ እፈቅዳለሁ እንዳለ እጆቻችሁን እያነሳችሁ፣ ደግሞስ አይናችሁን ቀና አድርጋችሁ ማን አስተምሯችሁ ነው የምትጨፍኑት? የተወደደ መድኃኒታችን ኢየሱስ ክርስቶስ አይኖቹን ቀና አድርጎ አልዓዛር እንዳስነሳ አላያችሁ? አይኖቹን ቀና አድርጎ ህብስቱን እንደባረከ አላያችሁ? ይሄ እኮ ትምህርት ነው። አይኖቻችሁን ቀና አድርጋችሁ ወደ ሰማያት። አዎ ምንድነው የሚለው የእግዚአብሔር ቃል አታስታውሱ? በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ አይልም? አይኖቻችሁን አንስታችሁ ሳትደገፉ መቋሚያም ሳትይዙ አምድ ላይ ደገፍ ሳትይዙ እንቅልፍም ሳታንቀላፉ በእሳት ነበልባሎች ፊት እንደምትቆሙ ሆናችሁ ጸልዩ። በንጉስ ፊት እንደሆናችሁ አስባችሁ አደግድጉ ወገኖቼ፣ አደግድጉ። ሌላውን ሁሉ ትተን ምን እናድርግ? እድም ብያችኋለሁ በመግቢያዬ። ቀመርና ፎርሙላ የለውም። እድም እንዳልኳችሁ በአንዲት ቃል ታርቀዋል። ዝም ብለው በፊቱ ቀሚሱን ነክተው ተርፈዋል። ቀመርና ፎርሙላ የለውም ያልኳችሁ ለዚህ ነው። ቢያንስ ግን ጥቂት ሐሳቦችን ሰጥቻችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። ድምጼ ይሰማችኋል? የመጀመሪያው እግዚአብሔር እንዲሰማን፣ እግዚአብሔር ጸሎታችንን እንዲቀበለው በግልጽ የተጻፈው የመጽሐፍ ቅዱስ ቃላችን ምን እንደሆነ ታውቃላችሁ? የመጀመሪያው ዋና ነጥባችን ይሄ ነው። ምንድነው እሱ? ማመንታት የሌለበት እምነት፣ ሳታመነቱ ማመን። ማወላወል የሌለበት ጽናት፣ ሳታወላውሉ መጽናት። ደግሞስ ማቆራረጥ የሌለበት ትጋት፣ እያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደግሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል። እሺ የተወደዳችሁ የእግዚአብሔር ቤተሰቦች፣ በመምህራችን ላይ አድሮ ያስተማረን የመከረን የገጸጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለመምህራችንም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያደልልን። እኛም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱም መልካም ፈቃድ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ ደወል ዘ ኦርቶዶክስ የዩቲዩብ ቻናል ነው። ደወል ዘ ኦርቶዶክስ የዩቲዩብ ቻናል
ለእናንተ በየሳምንቱ እንዲህ ያሉ ትምህርቶችን ይዞላችሁ የሚቀርብ የዩቲዩብ ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም እየጠየቅኩኝ ለዛሬው ስለነበረን ሰዓት ሁሉ እግዚአብሔርን እናመሰግነዋለን። ወስብሐት ለእግዚአብሔር። ይቆየን። አሜን።